ሕክምና ሳይንስ ነው፣ ጥበብ ነው። ከዚህ ጥበብ ጀርባ ደግሞ ሰብአዊ ክብርን እናይበታለን። ሰላም ጤና ይስጥልኝ ተመልካቾቻችን። አዲስ ሚዲያ ኔትወርክ ከአዲስ አበባ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ጋር በመተባበር የሚያቀርብላችሁ ሳምንታዊ ፕሮግራም ላይ ነው የምንገኘው። በዛሬው ፕሮግራማችን እንግዲህ የዘውዲቱ መታሰቢያ ሆስፒታል ከሚሰጠው መደበኛ አገልግሎት ባሻገር ማህበራዊ ኃላፊነቱን ለመወጣት አስታማሚና ደጋፊ የሌላቸውን ህሙማን የማህበራዊና የስነ ልቦናዊ አገልግሎቶችን ይሰጣል። ለመሆኑ እነዚህ የህክምና አገልግሎቶችን እንዴት ነው እየሰጠ የሚገኘው የሚለውን ወደ ውስጥ ገብተን እንቃኛለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና ቆየሽ። በገንዘብ ከፍሎ መታከም የማይችሉ በጎዳና ላይ የሚኖሩ ከሩቅ አካባቢ የሚመጡ የተለያዩ የህብረተሰብ ክፍሎች ለህክምና ወደኛ ሲመጡ በእኛ ልየታ ተደርጎ በትክክለኛው ለሚገባቸው የነጻ ህክምና ሆስፒታል ውስጥ እንዲያገኙ ይህን እናደርጋለን። እኔ መጀመሪያው የምግብ የአልባሳት ከሆስፒታሉ ሰራተኞች ለህክምና መጥተው ይህን አገልግሎት ካወቁ ሰዎች እነዛን አልባሳት በማሰባሰብ ይሄ ማለት ብዙ ጊዜ አቅም የሌላቸው ሲባል ቤተሰብ የሌላቸው ሲባል ቤተሰብም ኖሮ ቤተሰብ አቅም የሌለው ይኖራል። አንዳንዴ ደግሞ ምን አይነት ታካሚዎች አሉ ገንዘብም ኖሯቸው ሰው የሌላቸው ደግሞ ይኖራሉ። ህክምናውን መክፈል የሚችሉ ማድረግ የሚችሉ ግን አስታማሚ የሌላቸው ቤተሰብ የሌላቸውም ይመጣሉ። እንደዛም አሉ። ከምንም በላይ ግን ቤተሰብ ነው የምንሆናቸው። ቁጭ ብለሽ ማዳመጥ አንድ ነገር ነው። ጧት ሄደሽ እንዴት አደራችሁ ማለት አንድ ነገር ነው እና ከነስማቸው እንደዚህ አይነት ታካሚዎች እኛ ሆስፒታል የሶሻል ታካሚዎች የሶሻል ወርከሮች ነው የሚባለው የኛ ታግ የተለጠፈባቸው ነው አብዛኛው ጊዜ የሚሆኑት። በርካታ ህሙማን የዚህ አገልግሎት ተጠቃሚዎች ሆነው አገልግሎቱን አግኝተዋል። ምናልባት በዋናነት ለመጥቀስ ያህል እነዚህ መንገድ ላይ ወድቀው የተገኙ ታካሚዎች ለምሳሌ አደጋ ደርሶባቸው ሊሆን ይችላል ኦር በተለያየ አይነት ሜዲካል ኮንዲሽንም ሊሆን ይችላል። ታመው መንገድ ላይ ወድቀው ግለሰቦች ወይም ፖሊስ ያመጣቸው ታካሚዎች ይኖራሉ። ለነሱ የህክምና ወጪዎችን እንሸፍናለን። በተቋማችን ውስጥም ከተቋማችን ውስጥ የሚገኙ ምርመራዎችን እናመቻችላቸዋለን። ከተለያዩ በጎ አድራጊ ድርጅቶች ፋርማሲዎች አሉ፣ በጎ አድራጊ ግለሰቦች አሉ። ከነሱ ጋር በመነጋገር ልክ እንደማንኛውም ሰው ህክምናቸው እንዳይቋረጥባቸው እናደርጋለን ማለት ነው። በዚህ ብዙ ታካሚዎች ተጠቃሚ ሆነዋል ማለት ነው። በጤና መርሃ ግብር ውስጥ የምንሰራቸው ስራዎች አንዱ ከፍለው መታከም የማይችሉ ዜጎችን የነጻ ህክምና በተለይ ከቅድመ ምርመራ ጀምሮ እስከ አስተኝቶ ማከም ድረስ አገልግሎት እንዲያገኙ ማድረግ ነው። በሌላ መልኩ የደም ልገሳ መርሃ ግብርም አለን። እንዲሁም ደግሞ ከዚሁ ከጤናው ፕሮግራም አንጻር በጎነት በሆስፒታል የሚባል ፕሮግራምም አለን ማለት ነው። በጎነት በሆስፒታል ሆስፒታል ውስጥ ሆነው ከክፍለ ሀገርም ጭምር የሚመጡ አዲስ አበባችን እንግዲህ የሁሉም ከተማ ናት። በሪፈራል ወደ ከተማዋ የሚመጡ በርካታ ዜጎች አሉ። ግን ደግሞ ድጋፍ የሚያሻቸው እጅ አጠር የሆኑ ዜጎቻችንን በተለይ በህመም ላይ ያሉ የሚያስፈልጋቸውን ግብአት ከሚሰጡ እጆች በመሰብሰብ ድጋፍ ለሚያሻቸው ዜጎቻችን ተደራሽ አድርገናል ማለት ነው። አንዱ ይሄ ነው ስንሰራ የቆየ ነው። በሌላ መልኩ ደግሞ እንዲህ አይነት በርደን ያለባቸው ሆስፒታሎች ድጋፍ የሌላቸው ድሆችን አስተኝተው የሚያክሙ ሆስፒታሎቻችን በዛ ልክ ነው። ታሞ የሚመጣ ዜጋ አንተ መክፈል አትችልም ተብሎ የሚመለስበት አግባብ የለምና እንደዛ አይነት ድጋፍ ለሚያስፈልጋቸው ዜጎች ተደራሽ እንዲያደርጉ ባለሀብቱን እያስተባበርን ድጋፍ እናደርጋለን። አሁን ደህና ነህ? ይሄ መድኃኒቱ ይኸውልህ በእኛ ዛሬ የተገዛው ማለት ነው። እሺ ከውጭ የተገዛልህ ነው። እንዴት ነው አየሁ? ሰላም ነህ? ምን ያህል ጊዜ ሆነሃል? 2 ወር ይሆነኛል። እዚህ ከተኛክ? ማን ነው እያስታመመ ያለው? ዘውዲቱ ሆስፒታል። ምንድን ነው የሚያደርጉልህ? መድኃኒትም ምንም
እነሱ ነው የሚረዱ። ምግብም ያለውን ነገር ጠቅላላ እነሱ ናቸው የሚረዱ። አሁን እነሱ ባይኖሩ በጣም ችግር ላይ ወርቅ ነበር። ከየት ነው የመጣኸው አንተ? ጎዳና ላይ ነበርኩ። ከዛ ማዘር ትሬዛ ጋር ሄድኩ ታምሜ። ከዛ እነሱ ወደዚህ ላኩኝ፣ ወደዚህ ሆስፒታል። እዚህ ስታከም ነበር። ዳይለሲስ አደርጋለሁ። ያው ሌላም በሽታዎችም እነሱ ናቸው ያው ከበር የሚያደርጉልኝ። ማንም የለኝ። ሶሻሎች ብቻ ነው ያሉኝ ካጠገብ። እነሱን የሚረዳቸው ሰው ያስፈልጋል። እነሱ እግዚአብሔር ይስጣቸው። ከቤተሰብም በላይ ነው በጣም ማከብራቸው። እግዚአብሔር ከዚህ የበለጠ ነገር እንዲሰጣቸው እመኛለሁ። አይዞ እግዚአብሔር ይማረን። ሶሻል ወርክ ስራ ክፍያው አይደለም። እኛ ለሕክምና የጀርባ አጥንት ነን ብለን ነው የምናስበው። ሌሎችም ባለሙያዎች በዛ ደረጃ ነው የሚረዱት። ስፔሻሊ ዘውዲቱ ሆስፒታል ላይ እኔ በጣም ለባለሙያዎች ትልቅ ክብር አለኝ። ማለት ያሉን የሚሰጡን ማለት ገብቷቸዋል። ማህበራዊ አገልግሎት ወይም ሰብአዊ አገልግሎት አንድ መስሪያ ቤት በመቀጠርሽ ወይም ደግሞ የሆነ ጆብ ዲስክሪፕሽንሽ ስለሆነ ብቻ የምትሰሪው ስራ አይደለም። ወይም የስራ ድርሻሽ ይሄ ነው ተብሎ ስለተሰጠሽ የምትሰሪው አይደለም። ይሄ ሰብአዊነትንም የሚከተል ነገር ስለሆነ የሚጠይቅ ነገርም ስለሆነ ጤና ባለሙያ ደግሞ የታመሙ ታካሚዎች ጋር ነው የሚውለው። ስቃይ ላይ ያሉ ታካሚዎች ጋር ነው የሚውለው። እርዳታን የሚፈልጉ ሰዎች ጋር ነው የሚውለው። ስለዚህ እንደ ሰው ልቡ ይራራል። ሙያው ከሚያስገድደው ምለው ነው ሁሉም የሚገባው። እንደ አይነት ሙያ ላይ ሲገባ በታማኝነት፣ በቅንነት፣ በርህራሄ ለማገልገል መሀል ላይ ተገብቶ ነው የሚሰራው ይህ ስራ። ስለዚህ ከኖርማል ሰው ኤክስትሪም ፑሽ ማድረግ ይኖርብሻል ማለት እንዲህ አይነት ነገሮች ላይ ገብቶ ሰውን ለመርዳት ማለት ነው። ከየመንገዱ የሚመጡ ድጋፍ የሚያሻቸው ዜጎች ድጋፍ ለማድረግ ያስፈልጋቸዋል፣ መድኃኒት ያስፈልጋቸዋል፣ አገልግሎት ያስፈልጋቸዋል እና ለዚህ በተለያየ መልኩ መርዳት የሚችሉትም በጉልበትም በገንዘብም በሙያም በማስተባበርና በጋራ ተቀናይተን ብዙ ስራ ነው እየሰራን ያለ ነው። ይሄም እያደገ መጥቷል። እናንተ ጋር ምን አይነት ሕክምና ነው የሚያገኙት? እነዚህ ሰፖርተር የሌላቸው ሰዎች ሲገቡ ጀምሮ ካርድ ከማውጣትም ጀምሮ ሶሻል ወርከሮች የራሳቸው ፕራዮሪታይዝ የሚያደርጉበት ክራይቴሪያ አላቸው። ምን ሰፖርተሮችን እዚህ ዋርድ ድረስ እስኪደርሱ ከዋርድም ሌላ ቦታ እስኪሄዱ ድረስ ይረዷቸዋል። በተለይ ማህበራዊ ኃላፊነት ነው፣ በጎነት ነው፣ ሰብአዊነት ነው እና እንዲህ አይነት ስራ ላይ በመሳተፍ አንተ በግል ምን ይሰማሃል? እውነቱን ለመናገር እኔ አሁን በጣም ደስተኛ ነኝ። ማለት በፊት መረዳት እየቻሉ መድን እየቻሉ በብር በገንዘብ ምክንያት ሲሞቱ ማየት በጣም መማርሽን የምጠይበትም አጋጣሚ ነበር። አሁን ግን ያ ሁሉ ተቀርፎ በደንብ ሶሻል ወርከሮች አማካኝነት እየተረዱ ሲወጣ ደስ ይልሻል። ተመልካቾቻችን በዚሁ በዘውዲቱ መታሰቢያ ሆስፒታል አሁን የሚገኝበት ደግሞ የጨቅላ ህፃናት የጽኑ ህሙማን ክፍል ነው። በዚህ ክፍል እንግዲህ ያለውን በጎነት እናስቃኛችኋለን። አብራችሁኑ ነው። ሰላም፣ እንዴት ነሽ? ሲስተር መሀሌ ጥላሁን መንግስቴ ይባላል። የጨቅላ ህፃናት ነርስ ነኝ። እቺ ህፃን እንዴት ነው እናንተ ጋር ሆስፒታል የመጣችሁ? እንዴት ነው የበጎ ፍቃድ አገልግሎት እየተሰጣት ያለው? ስትመጣ ያው 6 ወር አካባቢ ማለት ነው 25 ያው የእናትየው ክትትል ስላልነበራት የእርግዝና ክትትሏ ታሪክ ስለማይታወቅ ግምታዊ ነው የተሰጠው እና 25 ሳምንት አካባቢ ናት ተብሎ ነው ግምታዊ እንትኗ። እናትየው ሳይካትሪ ታማሚ ናት፣ የአእምሮ ህመም አለባት ማለት ነው። እናቷም አድራሿን ብናቅ የለችም፣ ጠፋች እኮ በዛው ሳይካትሪ ላክናት፣ በዛው ጠፋች፣ በቃ የለችም። እና ብንችል የኛ ሀሳብ እናቷን አፈላልገን ያለችበትን ሁኔታ አይተን ከእናቷ ጋር ብናገናኛት ብለን ነው የምናስበው እንደኛ። ከኢንኩቤተር ከሚባለው ማሽን ሲወጡ አተነፋፈሳቸው ተወሰነ ሲስተካከል ምናምን እናቶች ካንጋሮ ማዘር ኬር እዚህ ውስጥ ቆዳ ለቆዳ ህፃንና እናቷ ቆዳ ለቆዳ የሚገናኙበት የራሱ እንትን አለው።
እና ያን ካንጋሮ ማዘር ኬር ለመስጠት እናት የለችም። ሌላም ፋሚሊ ማንም ቤተሰብ የላትም። ስለዚህ ያለው አማራጭ እኔ አረጋለሁ ብዬ ተናግሬ አሁን ይሄ ትልቅ በጎነት ነው፣ ሰብአዊነት ነው እና ይህን በመስጠትሽ እንደው ምን ይሰማሻል? እንዴት ነው? ምን ጊዜ ነው ተመችቶሽ መተሽ የምትሰጫት? እዚህ ባለሁበት ሰዓት ከታታለሁ። ከዛ ሌሎች ስራዎችን ያው እሷን ይዤ እሰራለሁ። ሰብአዊነት ያስፈልጋል እዚህ ጋር ነርስ ስትሆኚ ደግሞ ያ ነው በቃ። ስለዚህ ያለው አማራጭ ምንም ሌላ አማራጭ ስለሌለ እቺ ልጅ ማደግ አለባት፣ የሚያስፈልጋትን ነገር ደግሞ ማድረግ አለብን ብዬ ተነሳሁኝ። ምንም አልከበደኝም። ኪሎ አሁን 1.8 ደርሳለች። ስትመጣ ስንት ነበር? ስትመጣ 700 ምናምን ግራም ነበረች። አሁን ጓግቶ መምጣት ከቤትሽ ቶሎ ለሷ ለመድረስ ቶሎ ፈጥኖ ለመምጣት ቆይቶ ዘግይቶ ከዚህ ከመውጣት አኳያ ያለው ስሜት ምን ይመስላል? ይሄ እናትነቱም ስለሚጋባ ማለት ነው። በጣም ደስተኛ ነኝ በሷ። አሁን ደግሞ እንደዚህ አድጋ ሳያት ያው አሁን ኪሎዋ ጥሩ ሆኗል። ስለዚህ በጣም ደስተኛ ነኝ። በቃ ቢሰጡኝ ሁሉ ማለት በቃ እስከዛ እንትን ብለናል። እስከዛ ድረስ ተመኝቻለሁ። አቅፈሽ ገላሽ ላይ አርገሽ ካንጋሮ ማድረግ በጣም ከባድ። ይሄ መሰጠት ነው። ይሄ በጣም ስፔሻል። እነሱ ብዙ ነገር ነው የሚያደርጉት። አብረው ከወላዶች ጋር ገንፎ ይበላሉ፣ በዓልን አብረው ያሳልፋሉ። በጣም ቤተሰብ ናቸው። እናቶች እንዳይሰማቸው ነው የሚያደርጉት። በተለይ ደግሞ የሲስተር ማሂ የሚገርም ነው የሚገርም። እቺ ልጅ እንግዲህ ዳይፐር እናመጣለን፣ የዋይፕስ ልብስ ምናምን እንደዚህ ፕሮቫይድ እናደርጋለን። ግን እንደዚህ አይነት ልብ ያላቸው ደግሞ ባለሙያዎች ከሌሉ ትርጉም የለውም እና የሕክምና ስራ እንደዚህ የተሳሰረ ነው። የሚጠበቀው 2 ኪሎ እስከምትገባ ነው እንጂ ምን ሙሉ በሙሉ ሕክምናዋን ጨርሳለች። በቃ አስተማሚ የሌላቸው ወገን ጠያቂ የሌላቸውን ሰዎች እናቶችም ሊሆኑ ይችላሉ እና ወሊድ እዚህ በሚመጡ ሰዓት ላይ እናንተ ከሕክምና አገልግሎታችሁ ባሻገር እንደዚህ አይነት ማህበራዊ ኃላፊነት መወጣት ላይ ምን አይነት ስራዎች ናቸው እየተከናወኑ ያሉት? እዚህ ክፍል ያለው ነገር በጣም ደስ ይላል። በወር አንድ ጊዜ ለእናቶች ያው ምንም የሌላቸው እናቶች አሉ። እናቶች ያው እዛ ቤታቸው ቢሆኑ ብዙ ምቾት ትተው ነው እዚህ የሚቀመጡት ልጆቻቸውን ሲያስታምሙ ማለት ነው። እና እዚህ ተጎድተው ነው ያሉት እና ደስ እንዲላቸው ተብሎ በወር አንድ ጊዜ እዚሁ ባለው ስታፍ ብር ይሰበሰብና የገንፎ ፕሮግራም እሱን እያዘጋጀን ነው አሁን ላይ። በወር አንዴ እቺን ዝም ብለን እዚች ጋር ሰብሰብ አድርገናቸው ገንፎ ፕሮግራም እንደዛ አይነት ነገሮች ይደረጋሉ። በዓላት ሲሆኑ ከበዓላት ጋር ያው ቤት ያለው ነገር እንትን እንዳያረጋቸው አብረናቸው እንደሆንን ለማሳየት ነርስ ሆነሽ እዛ ጋር መሀላ ፈጽመሽ ስትመጪ ራሱ ውስጥሽ ያለ ነገር አለ። ሁሉም ነርስ ውስጥ ያለ ይመስለኛል እንግዲህ እና አሁንም ወደፊትም ሌላም ቦታዎች እንደዚህ አይነት ነገር ሀፕን ካረገ ሁሉም ሰው እንደዚህ አይነት ነገሮችን አድርገን ጥሩ የሆነ ትውልዶች ለማፍራት ያው ሁላችንም የበኩላችንን እንወጣ ነው የምለው። አሁን የስታፍን ኮሚትመንት ወይም ሰብአዊነትን የሚያመለክት ነገር ነው። የኔ ልጅ አይደለም ብሎ ዝም አይልም እና መደበኛውን የሕክምና አገልግሎት ከመስጠት ባለፈም እንዲህ አይነት ስራዎችም ላይ ይሳተፋል። ምክንያቱም አሁን ወልደው ልጆቻቸውን ማሳደግ ባለመቻላቸው የተነሳ እዚሁ ጥለዋቸው የሚሄዱ አሉ። ለምሳሌ እኛ አሉ ብለን ወላጆቻቸውን አሉ ብለን እያሰብን ስንጣራ የምናጠባቸው ጊዜ አለ። ስለዚህ አሁን እቺኛዋ ሕፃን እድሜዋ ራሱ ቀድማን የተወለደችው እና ከፍተኛ የሆነ የወላጅ እገዛ ያስፈልጋት ነበረ። የሕክምና ብቻ ሳይሆን ካንጋሮ ማዘር የሚባል አለ። ደረት ውስጥ ሕፃን ከእናት ደረት ጋር ተለጥፎ ሙቀት እያገኘች ያተነፋፈስ ስርዓቷም ሪትሙን ተከትሎ እንዴት በማድረግ የመንከባከብ ሂደት ነው። ልክ ካንጋሮ እንደሚያደርጉት ማለት ነው። እና ይህን ስታንዳርድ የሆነ ሕክምና እናት ወይም አባት ወይም የቅርብ ወላጅ እንዲሰጥ ነው የሚጠበቀው። ግን ከዛ ባለፈ የኛ ባለሙያዎች ይህን ኃላፊነት ወስደው ሰብአዊ የሆነ አገልግሎታቸውን እያበረከቱ ይገኛሉ። ከህብረተሰብ ተሳትፎስ ጋር ያላችሁ ቅንጅት ምን ያክል ነው? አሁን በጋራ የመስራቱ መተው የመጠየቁና እንዲህ አይነት ስራዎች ላይ እናንተ ደግሞ እንድታጠናክሩ የሚያደርጉላችሁ ድጋፍ ምን ያክል ነው?
በጣም የአዲስ አበባ አስተዳደር በጎ ፈቃደኞች ኮሚሽን በጣም ብዙ ሺህ ብር የሚገመት የአዋቂ የህፃናት ዳይፐር፣ የሴቶች ንጽህና መጠበቂያ፣ ፈሳሽ ሳሙና፣ አልባሳት በደንብ ረድተውን ነው አሁን የሄዱት። ቢያንስ ለአመት ምናምን የሚሆን ዘና ብለን የምንጠቀምበት ሁሉ ነው ብዙ ነገር ሰጥተውን የሄዱት። በጣም ብዙ በጎ ፈቃደኞች አሉን። ይህንን ስናደርግ አሁን ዝም ብለን አይደለም። የንጽህና መጠበቂያ ዳይፐሮች የመሳሰሉ ግብአቶች ለይተን ከሆስፒታሉም ጋር ተነጋግረን በእነኚህ ግብአቶች ላይ እጥረት አለብን የሚለውን አካል በጋራ ሆነን በጋራ በመስራት ባለሀብቱን በማስተባበር ድጋፍ የምናደርግበት አግባብ አለ። አሁን በቅርቡ እንኳን ብናነሳ ለዘውዲቱ ሆስፒታል ከታፍ ኢነርጂ ኩባንያ ጋር በጋራ በመሆን ከግማሽ ሚሊዮን በላይ የሚሆኑ ቁሳቁሶችን ተደራሽ አድርገናል ማለት ነው። ሌላኛው እንግዲህ በእንዲህ አይነት ሆስፒታሎች አስታማሚ የሌላቸው ታማሚያን አሉ። እነሱን በአገልግሎት በጉልበት የሚያገለግሉ የሚያስታምሙ፣ ንጽህናቸውን የሚጠብቁ፣ የሚያስፈልጋቸውን አገልግሎት የሚሰጡ ደግሞ በጎ ፈቃደኛ ወጣቶች አሉ ማለት ነው። ስለዚህ ከጤናው አንጻር በሕክምናው እንዲታከሙ በማድረግ በደም እገዛ የሚፈልጉትን፣ በበጎነት ቁሳቁስ የሚፈልጉትን፣ ግብአት የሚፈልጉትን ሆስፒታሎች በጉልበት አገልግሎት የሚፈልጉትን ጭምር ተደራሽ እያደረግን ሰፋፊ ስራ ሰርተናል። አንድ ታካሚያችን እዚህ ያለው ቴድ እንዴት ነህ? ሰላም ነው። ደህና አድረሃል? ያው ቴድሮስ ይባላል። የኛ ታካሚ ነው። ረጅም ጊዜ ነው አይደል? አሁን ከገባ ያው ብዙ በራሱ መንቀሳቀስ መጸዳጃ ቤት መሄድ አይችልም። በራሱ አይንቀሳቀስም። ቤተሰብ የሌለው አስታማሚ የሌላቸው በሙሉ በእኛ ክፍል ስለሆነ የሚረዱት የሶሻል ወርከር ክፍል የሚረዳ ነው። ከምግብ፣ አልባሳት፣ መድኃኒት፣ ምርመራ ሆስፒታል ውስጥ ያለውም በእኛ ነው ፍሪ የሚደረገው። እንደገና ደግሞ ሆስፒታል ውስጥ የሌሉ ምርመራዎችም ሲሆኑ መድኃኒቶችም ሲሆኑ ያው በጎ ፈቃደኞችን እየጠየቅን በእኛ ነው እርዳታ የሚደረግለት ማለት ነው። እሺ፣ እንዴት ነው ቴዎድሮስ? እግዚአብሔር ይማረ። የሚያደርግልኝ እንክብካቤ የተለየ ነው። ያው እስካሁን ድረስ የሚያደርግልኝ ሆስፒታል እንዳለ እንክብካቤ የሚያደርግልኝ መድኃኒቱ ሁሉ ነገር። ዘውዲቱ እንዴት መርጠ መጣ? እንዴት አሰብከው እዚህ እንዲህ አይነት አገልግሎት እንዳለ? ያው አጋጣሚ መጣው ሳየው ተመቸኝ። ሶሻል ወርክ ክፍል በጣም ትልቁ አስተዋጽኦ ነው ያደረገልኝ። በጣም ምን ብዬ እንደምገልጽ አላውቅም። የመድኃኒት ወጪ እንዳለ ትልቁን ወጪ ያደርጉልኝ እነሱ ናቸው። ሶሻል ወርክ ክፍሎች ናቸው። አመስግኝልኝ፣ አመሰግናለሁ። ደግሞ አሁን ባለሀብቶች እየመጡ እንዲህ ትልቅ ነገር ቢያደርጉ መልካም ነገር ነው። አይዞህ፣ እግዚአብሔር ይማረ። የተቸገረን ሰው ደግሞ መርዳት የሚሰጠው ሳቲስፋክሽን በጣም ከፍተኛ ነው። ምናልባትም በገንዘብ የማይለካ ሳቲስፋክሽንን ያመጣል ማለት ነው። አሁን እቺ ጨቅላ ህጻናት እንኳን ብታይ መድኃኒትና ኦክሲጅን፣ ሌሎች አገልግሎቶችን ብቻ መስጠት አያድናትም። እቺን ጨቅላ ህጻናት ያለ ጊዜ ተወለደች ማለት ነው። ግን እነሱ ፑሽ አድርገው ሄደው ደረታቸው ላይ ሙቀት እየሰጡ አገልግሎቱን እንዲሰጡ ማድረግ ህፃኗ በህይወት እንድትወጣ ያደርጋታል ማለት። ስለዚህ አይተርፍም፣ ይሄ ተስፋ የለውም የተባለን ሰው አክመሽ ቤተሰብ የሌለውን ሰው ደግሞ ሲሆን ደግሞ በጣም ልዩነት ይኖራል እና ያን አክመሽ አገልግሎቱ ሰተሽ ድኖ ከቤተሰብ ጋር ሲቀላቀል ወይ ወጥቶ ወደ ቀደመ ህይወቱ ሲመለስ ማየት የሚሰጠው ሳቲስፋክሽን ያለ አይመስለኝም። ሲተርፍ ብቻ የሚደረግ ነገር አለም፣ ሰብአዊነት ካለሽም ላይ የምታደርጊው ነገር ነው። ይሄ ደግሞ ምናልባትም የኢትዮጵያ ህዝብ ሃይማኖተኛ ነው ይባላል እና ስፒሪቹዋሊም የምታገኘው የሆነ ቤኔፊት አለ። ዝም ብሎ እዚህ ላይ የሚቀር ወይም እዚህ ምድር ላይ የሚቀር አይነት ነገር ሳይሆን ለአእምሮሽ ከሚሰጠው እርካታ በተጨማሪ ለነፍስሽም ጥሩ የምታረጊበት ነውና ይህንን በተቋማችን ተጠናክሮ መቀጠል አለበት ብዬ አስባለሁ። እንደ ተቋም ደግሞ እቅድ ይዘን
እየሰራንበት ያለው ነገር ነው ማለት ነው። የጤና እክል ያለባቸው ዜጎች ድጋፍ የሚያሻቸው በርካቶች አሉ፣ በዙሪያችን፣ በጎረቤቶቻችን፣ በአካባቢያችን ማለት ነው። በእምነት አስተምሮትም ስንመለከት እኛ ኢትዮጵያውያንን የተለያዩ እምነቶች ቢኖረንም መደጋገፍ በእምነታችንም ረገድ ተቀባይነት አለው ማለት ነው። ሰውኛም ደግሞ በመደጋገፍና አብሮነታችን አንዱም የኛ ባህል ስለሆነ እሱን ማሳደግ እሱን መሰረት አድርገን በመደጋገፍ ችግሮቻችንን መቅረፍ የምንችልበት እድል አለን። ያንን ነው እያየን ያለ ነው። በስራ ውስጥ ስናይ አንኳኩተን እንዲደጋገፉ የምናደርግበት የነበረው ሂደት አሁን ራሱ መጥቶ ምን ላድርግ ምን ላግዝ የሚሉ ዜጎችን ፈጥረናል። የብዙ ሰዎች ችግር ፈተናል። ማህበራዊ ፍትህን በከተማችን እያረጋገጥን መተናል። ከተማችን ሰብአዊ ልዕልና የተረጋገጠባት ሰው ተኮር ሰው የመሆን ሚስጥርን ያየንባት ሁኔታ ተፈጥሯል ማለት ነው። ዜጎች ማህበራዊ ኃላፊነታቸውን እንዲወጡ እድል ፈጥሯል። ዜጎች ደግሞ ማህበራዊ ተጠቃሚነታቸው በዚሁ አግባብ እየጎለበተ መጥቷል። ስለዚህ እንድንደጋገፍ እንድንተጋገዝ በዚሁ አጋጣሚ ጥሪ ማስተላለፍ እወዳለሁ። ተመልካቾቻችን በዛሬው ፕሮግራማችን እንግዲህ የዘውዲቱ መታሰቢያ ሆስፒታል ከሚሰጠው መደበኛ አገልግሎት በተጨማሪ ማህበራዊ ኃላፊነቱን ለመወጣት አስታማሚና ደጋፊ የሌላቸውን ህሙማኑን የተቀናጀ ድጋፍ በማድረግ በሶሻል ኮሚቴው አማካኝነት የቁሳቁስ፣ የመድኃኒት፣ የምግብና የአልባሳት እንደዚሁም ደግሞ የማስታመም አገልግሎትን በመስጠት ለታካሚው እንግዲህ የፈውስና የተስፋ ምንጭ መሆናቸውን በዛሬው ፕሮግራማችን ቃኝተናል። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ሰላም።